ሚኖረው በክፍለ ሀገሩ ነው። እኔም ማቀሰው ስለሆነ ነው። እና በጣም ቤተክርስቲያን ይወዳል። ቤተክርስቲያን ይወዳል ማለት ምሳሌ ሌላ ያስፈልግም እንደናንተ። አሁን እርግጠኛ ነኝ እዚህ ያላችሁ ስራ አላችሁ፣ ስራ ፈት አይደላችሁ። የምትሄዱበት ቦታ ነበረ እዚህ ባትመጡ አይደል? ግን ቤተክርስቲያን ትወዳላችሁ፣ ስላሴን ትወዳላችሁ። ምንም ጥያቄ። ይሄ የአደባባይ ሀቅ ነው። ከዛኛው ይልቅ የስላሴ ስለሚበልጥ ነው ወደሚበልጠው ይመጣችሁ አይደል? ሱቃችሁን ከፍታችሁ ስራ ገብታችሁ ከምታገኙት ይልቅ ስላሴ ጋር መጣችሁ የምታገኙት እንደሚበልጥ ታውቃላችሁ። ማወቅ ብቻ ሳይሆን ታምናላችሁ አይደል? እውነት አሰት ንገሩ እንጂ እኔ ተሳሳትኩ እንዴ? እውነት ነው አይደል? ስለዚህ እሱም እንደናንተ ነው። ግን በህይወቱ አንድ ፈተና ገጠመው። መቼም ፈተና አለ፣ ግድ የላችሁ። ስላሴ ጋር ነኝ፣ ስላሴን አምናለሁ፣ አምላኬን አምነዋለሁ፣ ፈተና አይገጥመኝም ብላችሁ አታስቡ። ፈተና አለ። በዓለም ሳላችሁ መከራ አለባችሁ። ቃል ነው ይሄ፣ ግድ። በዓለም ከዚች ዓለም እስካልተወሰድን ድረስ ፈተና አለ፣ መከራ። ቀደም ብሎ እናቱም አባቱም አጥቷል። እናትና አባቱ ያጣው በኤችአይቪ ኤድስ ቫይረስ እና የገጠመው ፈተና ምንድነው? ዝም ብሎ የአንድ ቀን ፈተና ሳይሆን መኖር እስኪያቅተው የሚያደርስ ፈተና ነው የገጠመው። ሰዎች አልቀርባሉት። ምክንያቱስ ወላጆቹን የገደለ በሽታ እሱ ላይ አለ ብለው ስለሚያስቡ አላኖራለሁ። አብሮት የሚበላ የለም፣ አብሮት የሚቀመጥ። ያ ደግሞ ክፉ ጊዜ ነበረ፣ ያ ዘመን ያለፈው ጊዜ እና የሚጠጋው የሚቀርበው ሲጨንቀው ምን ለመነ? ወደ ስላሴ ሄደና ስላሴን ለመነ። አብርሃምን ጎብኝተው ህይወቱን እንዴት እንዳስተካከሉለት አምናለሁ፣ አውቃለሁ። የኔ ህይወት ደግሞ ይስተካከላል አምናለሁ። ይሄንን ሀገር ያስተውኝ አጋዕዝተ ዓለም ስላሴ ሆይ ከዚህ ሀገር ወጥቼ ወደ ሌላ ሀገር ወደ ባዕድ ሀገር ብኖር ይሻለኛል ፍቀዱልኝ ብሎ ዲቪ ቆረጠ። ወዲያውን ዲቪ በቆረጠባት ዓመት ዲቪ ደረሰ። ሊመረመር መቼም ዲቪ ከደረሰ በኋላ ምርመራ የሚባል ጣጣ ሊመረመር ሲሄድ በደም ውስጥ ኤችአይቪ አለ፣ በደም ውስጥ የካንሰር ታማሚ ነህ፣ ስለዚህ መሄድ አትችልም። ይሄንን እድል ለምኖ ያገኘው ከስላሴ ነውና እስኪ ዶክተር ወይ 7 ቀን ብቻ ታገሰኝ ብሎ መጣ ወደ ስላሴ። አያችሁ፣ እምነት በተግባር ነው፣ ክርስትና በተግባር ነው። መጣና ጸበል ጠጣ፣ እምነት ተቀባ፣ ስላሴን ደጅ ጠና። በ7ኛው ቀን ሄዶ ሲመረመር ግን ያ ገጥሞት የነበረው እንቅፋት ተነጥቅሎ ተጠቀመ። ጉዞ አይሆንም ተብሎ አልነበረም? ጉዞ ቀጥል ሆነለት በስላሴ። ክብር ምስጋና ለስላሴ። የተቆረጠውን የህይወታችሁ ጉዞ ስላሴ ይቀጥልላችሁ። አሜን በሉ። ግድ የላችሁ። የተቆረጠው ሰላም ሊሆን ይችላል፣ ፍቅራችሁ፣ ምህረት ሊሆን ማንኛውም ጥያቄያችሁ ስላሴ ይቀጥልላችሁ። አብርሃምን ጎብኝቶ የአብርሃምን ህይወት ወደ ደስታ እንደቀየረለት ሁሉ የእናንተም ህይወት ከሐዘን ወደ ደስታ ይቀየራል። አመስግኑ ስላሴ። ክብር ምስጋና ለስላሴ። ይሄ ተአምር የነገርኳችሁ ለወረት አይደለም፣ እንድታጨበጭቡ ሳይሆን ለእናንተ ቢሆንላችሁ። ለሚያምን ሁሉ ይቻላል ይላል መጽሐፍ። እሺ እስኪ በሉ ለሚያምን በሉ ሁሉ ይቻላል። ታምናላችሁ አይደል? በስላሴ አመስግኑ ስላሴ። ከሁሉ በላይ ሆነው